ጋኔን አምላኩን አወቀ። ሰይጣን አይጠቀምም እንጂ አምላኩን ያውቃል፣ ጌታውን ያውቃል። ታውቃላችሁ የሰይጣን የጸሎት ጊዜ ስንት ሰዓት ነው? ከምሽቱ 1 ሰዓት የሰይጣን የጸሎት ጊዜ ነው። አጋንንት ተሰብስበው 1 ሰዓት ላይ ለጸሎት ይሄዳሉ። ሰው ለዚህ ነው ደበረኝ ሲል ውሎ ማታ ቀለል የሚለው። ለምን? እላዩ ላይ ያሉት አጋንንት ለጸሎት ስለሚሰበሰቡ ጥለው ስለሚሄዱ ሰው ማታ ማታ ቀለል ይለዋል። አይታችሁታል? ቀለል የሚለው ለዚያ ነው። አሁን ብዙ ጊዜ የከተማ ሰው ወክ የሚለው ነገር አለ። ማታን የሚወጣ 6 ሰዓት ላይ አጋንንቱ ስለሚወጡለት እኮ ነው። አጋንንቱ ስለሚወጡለት ሰው ቀለል የሚለው ለዚያ ነው። ጋኔን እንኳን ይጸልያል አምላኩን አውቆ። ጋኔን አምላኩን አውቆ አታጥፋኝ ፈጣሪ አንተ አታጥፋኝ አለ። ግን የሰይጣን ዕውቀት ጥቅም የለው። አምላኩን አውቋል። ክርስቶስ ወልደ እግዚአብሔር ማለት ቀላል መስሎአል ሰው። አንድ ጥያቄ ልጠይቃችሁ። ኦፍኒ ይወልድ አርዌ አላ ይወልድ ኦፈ አርዌኒ ይወልድ ኦፈ አራ አላ ይወልድ አርዌ ሰብኒ ይወልድ አርዌ ወይ ኦፈ አላ ይወልድ ሰባ ይላል። ምን ማለት ነው? ወፍ ወፍን ይወልዳል እንጂ አውሬ አይወልድም። አውሬ አውሬን ይወልዳል እንጂ ወፍ አይወልድም። ሰው ሰውን ይወልዳል እንጂ አውሬን ወይም ወፍን አይወልድም። እግዚአብሔርም እግዚአብሔርን ይወልዳል እንጂ ፍጡር አልወለደም ይላል። እንግዲያውስ ወፍ ወፍን የሚወልድ ከሆነ፣ ሰው ሰውን የሚወልድ ከሆነ፣ አውሬ አውሬን የሚወልድ ከሆነ የእግዚአብሔር ልጅም እግዚአብሔር ነው በል ይላል። የእግዚአብሔር ልጅ እግዚአብሔር ነው በል። የእግዚአብሔር ልጅ ክርስቶስ ማን ነው? እግዚአብሔር ነው። ቅዱስ ሳዊሮስ ዘስሙናይን የሚባል የቤተ ክርስቲያን ሊቅ ነው። እናንተ ግን አታውቁትም፣ ተመስገን ነው። ግን የቤተ ክርስቲያናችን አባቶች ባለማወቃችን እለ ይፈለጡ የማኑም ወጸጋሙም የነነዌ ሰዎች ቀኝና ግራቸውን የማያውቁ ይባላል። እስቲ ቀኝና ግራቸውን የማያውቁ በሉ እንጂ እናንተ ታውቃላችሁ ቀኝና ግራችሁን? ወረጠጋ አታውቁትም። ማምላክ ቀኝና ግራቸውን አንድ ጊዜ በሞቴ ቀኝና ግራቸውን የማያውቁ የነነዌ ሰዎች በሉ እስቲ። የማያውቁ የነማን ሰዎች? እናንተሳ ሴቶች ሴት መሆናችሁን ታውቃላችሁ? እንግዲያ ሱሪ ለምን ትለብሳላችሁ? ቀኝና ግራቸውን የማያውቁ የነነዌ ሰዎች በሉ እንጂ የነነዌ ሰዎች በሉ። ወንዶች ወንድነታችሁን ታውቃላችሁ? እንግዲያ ጉትቻ ለምን ታደርጋላችሁ? ቀኝና ግራቸውን የማያውቁ በሉ። ያው ስሙ እንዳይገባብን የነነዌ እንበል ግድ የለም። የነነዌ ሰዎች በሉ እስቲ። የነነዌ ሰዎች ቅጥ የሌለው ኑሮ ነው እኮ የምንኖረው። ወንዱ አይታወቅ፣ ሴቱ አይታወቅ፣ ባለትዳሩ አይታወቅ፣ ቤተፈቱ አይታወቅ። ራስና እግር ሚናቸውን የለዩበት። እግር ተነስቶ ራስ ይሆናል፣ ራስ ወርዶ እግር ይሆናል። የተቸገረች ሀገር እኮ ናት። እግሩ ራሱ ማለት ራሱ እግሩ ማለት ቀኝና ግራ ሚናቸውን አለዩ። አይጣ ላይ ድረስ እኮ ነው። ድንጋይ በሰማይ ላይ አበራለሁ ይላል፣ ከዋክብት ደግሞ በምድር ይንከራተታሉ። ትርጉሙን ለእናንተ አንዳንድ ጊዜማ ለእናንተም ደግሞ ድርሻ ልስጣችሁ። ሰማይ ድንጋይ በሰማይ አበራለሁ ቢል ከዋክብት በምድር ቢረግፉ ዘመን ተገላበጠ ይባላል። እንደዚህ የሆነበት ዘመን ነው። ድንጋዩ በሰማይ ተቀምጧል፣ ከዋክብት በምድር ረግፈዋል። ምን ማለት ነው? ክርስቲያኖች ምድራውያን ሆነዋል። ክርስቲያንን ምድራዊነት ከገዛው ከከሃዲ ብልጫ የለው። ስጋዊነት ከሰለጠነበት ለስጋው ከተገዛ ራሱን ማሸነፍ ካቃተው ክርስቲያን ምድራዊ ሆነ። ቀንድ የነበርነው ጅራት ሆን ማለት ነው። መሪዎች የነበር ተከታይ ሆን። ዓለሙን እንኳን ልንመራው መከተል ማቅቶናል። ዓለሙ እየመራን አሸንፎን አስቸግሮን ተቀምጠናል። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ቀኝና ግራቸውን የማይለይ የነማን ሰዎች? የነነዌ ሰዎች። እናንተሳ ባሉ እንጂ የሰው ጎበዝ ከንቱ ውዳሴ ይወዳል።
ቀኝና ግራቸውን ለይታችኋል? አለያችሁም? አሌ ሎሙ ለለ ይብሉ ለሰናይ እኩየ ወለእኩይኒ ሰናይ አለ ኢሳይያስ። መራራውን ጣፋጭ ነው፣ ጣፋጩን መራራ ነው ለሚል ሕዝብ ወዮለት ይላል ትንቢተ ኢሳይያስ ምዕራፍ 5 ላይ። መራራውን ጣፋጭ ነው፣ ጣፋጩን መራራ ነው ለሚል ሕዝብ ወዮለት። መራራውን ጣፋጭ ነው። ዘፈን ደስ ይላችኋል፣ መዝሙር ያበሳጫችኋል፣ እንቅልፍ ደስ ይላችኋል። ቤተ ክርስቲያን መጥቶ ኪዳን ማስደረስ ያስጠላችኋል። ልብሳችሁን ጥሎ መሄድ ደስ ይላችኋል። ልብስ መልበስ ያስጠላችኋል። ሰው ልብስ ካስጠላው ራቁትነት ካስወደደው እብድ ሆኗል ማለት ነው። እብድ ከሆነ ታዲያ ሰው ቀኝና ግራውን ለይቷል። ቀኝና ግራውን ያለየ ግራ የሰይጣን ስራ ነው፣ ቀኝ የእግዚአብሔር ስራ ነው። ቀኝና ግራውን ለማርያም አልሰግድም ብሎ የፓስተር ጫማ ሲሰም የሚውል ትውልድ ተፈጥሮ የለ። ከዚህ በላይ ቀኝና ግራውን ያለየ ሕዝብ ምን አለ? ለአምላክነት መስገድ ኃጢአት፣ ለአንዱ ደግሞ ለሚያውደለድል ጫማውን መሳብ ደግሞ ጽድቅ። እንዲህ ያለ ጽድቅ ከሆነ ሲኦል ብንገባ ይሻለናል። እንዴት ያለ ሰው! ስለዚህ ከሚያታልሉት ሰባኪነን ባዮችንን የሚታለለው ጅላጅል ሕዝብ ነው የሚያሳዝነው። ቀኝና እግራችን ብንለይ ምን አለ? ቆም ብሎ ማሰብ፣ ወደ ልብ መመለስ። ኧረ በስመ አብ በል ይላል ገበሬው። እንደው አንዱ ጥዬ ጁላ ነጥቆ ሲመጣ በስመ አብ በል አንተዬ ያሰኛል። አሁን ዛሬ የመጣው የዚህ ትውልድ ኧረ በስመ አብ በሉ ያሰኛል። በእውነቱ እስኪ በስመ አብ ነው። በስመ አብ ኧረ በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስለዚህ ክርስቲያን የክርስቲያንነቱን፣ ባለትዳር የባለትዳርነቱን፣ ካህን የክህነቱን፣ መነኮሳት የምንኩስናቸውን፣ ዲያቆናት የድቁናቸውን፣ ምዕመናን የምዕመንነታቸውን ሚና ረስተው ከኖሩ ቀኝና እግራቸው ለይተዋል፣ አልለዩም። ከአጋንንት መራስ የሚባለው ለዚህ አጋንንት ያወቁትን አምላክ ሰዎች ሳያውቁት ቀሩ። ክርስቶስ በነገራችሁ ላይ ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ከአጋንንት የባሰ እምነት ነው። አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነቢይ ይለዋል፣ አንዱ አማላጅ ይለዋል። ቤተ ክርስቲያን ግን መድኃኒት ሕይወት ትለዋለች። ጋኔን ከጋኔን የባሰ በነገራችን ጋኔን እኛ ከቃሉ ጋር ናችሁ። የሕያው እግዚአብሔር ልጅ ክርስቶስ ከአንተ ጋር ምን አለን ሲሉት፣ የሕያው እግዚአብሔር ልጅ ክርስቶስ ሲሉት፣ አዎ እውነታችሁን ነው አምላክነቴን አውቃችሁታል አላላቸው። ምን አላቸው? አፍክን ዝጋና ውጣ አላቸው። ሊቃውንት ምን ይላሉ? እንዴ ሰይጣን ምን አደረገና ነው አፍክን ዝጋ የሚለው? ጥያቄ ሰይጣን የሕያው እግዚአብሔር ልጅ ክርስቶስ ብሎ ነው የመሰከረ። ሃይማኖቱን በመሰከረ ምን አድርጎ ተቀጣ? ለምን አፍክን ዝጋ ነው ቢሉ፣ እውነት እንኳን ቢናገር ሰይጣን የተናገረው እውነት አይሆንምና ይላል። እውነት እንኳን ቢናገር ሰይጣን የሚያመጣው እውነት ለምንድን ነው? ለጥፋት ነው። እውነት የተናገረ ሁሉ እውነተኛ ሊሆን አይችልም። ተገዶ እውነት የሚናገር አለ፣ እንወር ብሎ እውነት የሚናገር አለ፣ ሊያታልለን እውነት የሚናገር አለ፣ እውነትን በውሸት ሸፍኖ የሚመጣም አለ። የሚያታልል ማለት ነው። እውነትን እያቀመሰ በውስጡ መርዝ ቀምሞ የሚመጣ አለ። ትዝ ይላችኋል በቅዱስ ጳውሎስ ጊዜም እነ ቅዱስ ጳውሎስ ሲመጡ ከጠንቋይቱ ላይ ያለው ጋኔን ከላይዋ ላይ ሆነና እናንተ ሰዎች ስሙ፣ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው፣ የሚጠቅሟችሁን ይነግሯችኋልና ስሟቸው አለ። እውነቱን ነው ውሸቱን ነው? ቅዱስ ጳውሎስ የሚጠቅመንን አይነግረንም? አዲያ እውነቱን ነው ውሸቱን ነው? ቅዱስ ጳውሎስ ግን ምን አለ? አፍክን ዝጋና ውጣ አለ። ለምን? ሊቃውንት ምን ይላሉ? እውነትም እንኳን ቢሆን ሰይጣን የሰበከው እውነት አይሆንም ይላል። ሰይጣን የሰበከው እውነት አይሆንም። ለዚህ ነው ዛሬ ዘመኑ የተታለለበት ዋናው ምክንያት የአጋንንትን ምስክርነት እያመነ ነው። አንደኛ እንደው አንዳንድ ጊዜማ ሰይጣኑ ራሱ ሳይሳሳት ይቀራል ማለት ምን ማለት ነው? ሰይጣንነቱን የረሳው ይመስለኛል። ለምን መሰላችሁ? በእግዚአብሔር ሲሉት ዝም ይላል፣ በማርያም ሲሉት ዝም ይላል፣ በአባ ገሌ ሲሉት
ኧረ ተቃጠልኩ ይላል። እንዲህ ያለ ጅል ሰይጣን ነው በእውነቱ ማለት ሰይጣንነቱን ረስቷል ማለት። የአምላክ ስም ሳያቃጥለው፣ የማርያም ስም ሳያቃጥለው፣ የሚካኤል የገብርኤል የአቡነ ተክለ ሃይማኖት የጻድቃን ስም ሳያቃጥለው የሆነ መነኩሴ መሳይ፣ የሆነ ባይታዊ መሳይ፣ የሆነ ሰባኪ መሳይ ስሙ ሲጠራ ተቃጠልኩ የሚል ከሆነ ይሄማ ሰይጣን ደግሞ ሌላ ሰይጣን እናንተ ወይ ግሩም እኮ ነው። ሰይጣን አብዷል አንዳባት ድሮም እኮ አብዷል፣ ግን ዘንድሮ ሰይጣን አንደኛውን አበደ አሉ። በእውነት የጉባኤ መምህር ናቸው፣ የእኛ መምህራችን ናቸው። የኔታ አረጋዊን ይባላሉ እና ምን አሉ? ዘንድሮ ሰይጣን አበደ አሉ። ድሮም እብድ ነው አይደል? አበደ። አንድ ሰው አበደ የሚባለው መደበኛ ጠባዩን ሲለቅ ነው አይደል? ሰይጣን የሰይጣንነቱን ነገር ከተው አበደ ማለት ነው። ስለዚህ ሰው ይህን ማሰብ ይጠበቅበታል። ምንጊዜም አጋንንትን ማስለፍለፍ የጽድቅ ምልክት አይደለም። አጋንንትን ማስለፍለፍ ለምን? ማስለፍለፍ ጽድቅ ቢሆን ኑሮ ክርስቶስ ያስለፈልፈው ነበር፣ ቅዱስ ጳውሎስ ያስለፈልፈው ነበር። የእግዚአብሔር የሆኑ ቅዱሳን ምልክታቸው ጋኔን አፉን ሲከፍት በሕያው እግዚአብሔር በስልጣነ ጴጥሮስ ወጳውሎስ ከሙታን ተለይቶ ተነስቶ ሙታንን በሚያስነሳቸው በሕያው ስግው ቃል በመድኃኒታችን በኢየሱስ ክርስቶስ ስም አፍክን ዝጋ እንግዲህ። አንዳንዶቹ ደግሞ መቼ ያስከው? ማክሰኞ። መቼ ተለቀዋለህ? ረቡዕ። ለምን ያስከው? በቃ እንደዚህ ያለ እንዲህ ያለ ተመልከቱ። ይሄ እንግዲህ ጻድቅ መሆኑ ነው ማለት። ይሄንን ያለየ ትውልድ ከዚያ በኋላ ተመልከቱ። አሁን እኔ በስመ አብ ስል 3 ሰዎች ቢያፈቋቸው ሁሉም ግር ብሎ ሊሰግድ እንዲህ ያለ ጅልነት ለቀኝና ግራውን ያለየ ህዝብ የሚባለው ለሱ ነው። እና እነዚያ ሰዎች ጋኔን ያወቀውን ክርስቶስ ጋኔን አለብህ አሉት። አጋንንት የተንቀጠቀጡለትን ክርስቶስን ሳጥናኤልን የቀጠቀጠው ጋኔን አለብህ አሉት። ስለዚህ አለቃ አባ ጊዮርጊስ በጌትነቱ እንዳይምራቸው ፍጡር ነህ ብለውታል፣ በሰውነቱ እንዳይምራቸው ጋኔን አለብህ ብለውታልና አይሁድ መዳኛ የላቸውም ይላል። ከእንዲህ ያሉ ትውልዶች እግዚአብሔር ይሰውረን፣ እግዚአብሔር ይሰውረን።